ምንም ነገር አሁን አልፈልግም። የእኔን ውጤት እንዴት አድርገሽ ነው የቀየርሽው? እንዴት አድርገሽ ነው የቀየርሽው? ሁሉም እንዴት አድርገሽ ነው ያታለልሽው? ቶሎ ብለሽ ንገሪ፣ ፍጠኝ፣ አትመራበረቢ፣ ቀጥ ብለሽ ቶሎ ብለሽ ንገሪ። አሁን እንግዲህ ሚጣ በውስጥ ሆና እያሰበች እቺ እብድ የሆነች ሴትዮዋ ሁሉም ነገር ነው የምትናገረው። እንዴት ላድርጌ ነው ልናገር? እችኛዋ ደግሞ ሁለተኛ እናት ደግሞ እሷ እሺ ልንገርሽ ብላ ሲያወራ ጊዜ ቀጥ ብላ ምታ እነሱ ማል ቁጭ ብላለች። እባክህ አልማኬ ከዚህ ጉዳ አውጣኝ፣ እንዴት ላርግ? እንኳን እንደዚህ አይነት ነገር ሰምታ ለሁሉም ነው የምትናገር። ወይዘሮ ሰላም አቤት። ወይዘሮ ሀረግ አንድ የምናገር ነገር አለ። ሀረግ ደግሞ እሺ ምንድን ነው ቀጥይ። ቃል ደስ እንደማይላት አውቃለሁ። ምን ላርግ? ለአንቺ ግን መናገር ግዴታ አለብኝ። ሀረግ ደግሞ ምን መሰለሽ ብላ ልንገር ስትል ሚጣ ደግሞ እናቴ ምንድን ነው ገና ከማምጣትሽ ባዶ ሆድሽ ምንድን ነው? ምግብ ልስራልሽ ምትወጂ ቡናም ላብራልሽ፣ ከዛ በደንብ ረጋ ብለን እናወራለን። እንግዲህ እኔ እኮ ለአንቺ አስቤ ነው ደግሞ ለቡና ያለው ፍቅር ስለማቅ ነው። ያቺ ብለን ቡና አፈላለው ብላ ወዴት አባቱ እንደሄደችው አላውቅም። ምንም እኮ ስነስርዓት የሚባል ነገር እኮ የላትም። ለነገሩ እሷ ምን ታርግ? እናቴን አታቀበጠቻት። ስትታይ እኮ እንደ ስራተኛ አትሆንም፣ እንደ አስሪ ነው የሚያደርጋት። ግን አታስብ፣ እኔ ልጅሽ በሆን ቆንጆ ቡና አፈላልሻ ደግሞ ለሁለታቸው። አሁንም እንግዲህ ሚጣ በራሷ እያሰበች ወይኔ ጉዴ፣ ዝም ብዬ በራሴ የለፈለፍኩኝ ነው። እየታዘቡ እኮ ይሆናሉ። እና ምን አባቴ ላርግ? ይቺ እብድ እናቴ ለሁሉም ነገር ለሰላም ልትናገር እኮ ነው። ሀረግ ደግሞ ቃል ከልጅነትሽ ጀምሮ አውቃለሁ፣ ይሄ ነገር ደግሞ በእኔ ላይ አይሰራም። ምን አረኩኝ እናቴ? ቆይ ምንድን ነው ሁለታችሁም በመጥፎ አይን የምታዩ? እኔ ብናንተ ስቤ ይሄ ምላሽ ለእኔ ይገባኛል? እናቴ እናት ዞር ብሎ ማይበት ሉለ ልጆች ያሉ ሰዓት እኔ ላግዝሽ ያልኩኝ ምንድን ነው? በመጥፎ አይን ሁለታቸውም ታዩኛላችሁ። አሁን እንግዲህ ወይዘሮ ሀረግ እንግዲህ ለወይዘሮ ሰላም አትናገሪ ብለሽ ነው ጥረት እያደረግሽ እያለሽው አወቀችው፣ ነቃችው። ሀረግ ደግሞ በልጅነት ጀምረሽ ብልጣ ብልጥና አታላለይ ስለሆንሽ ጠቂቄ ነው የማውቀው። የፈለገ ይሁን እኔን መታለል አትሞክሪ። ጻረቃ እንዴ በምንም ሁኔታ ብትበራ ከፀሐይ ልታበልጥ አትችልም። እሱ እንኳን አውቃለሁ። ሁሉ ጊዜ እኮ ነው የምትናገሪው፣ ደግሞ ዝም ብሎ ተረት ነው። እና እኔ ጨረቃ አንቺ ደግሞ ፀሐይ መሆናችን ነው። ቆይ ማን ነው እንደዛ ያለው? ደግሞ አንቺ ማን ነው ፀሐይ ያደረገሽ? ከኔ ቀድመሽ ድረስ ስለተፈጠርሽው ሁሉም ነገር አዋቂ ነኝ ማለትሽ ነው? እኔ ለማንም ሰው ማታለል አልሞከርኩም። ደግሞ አታላይ ሰው ነው አታላይ የሚያውቀው። ወይዘሮ ሰላም እንግዲህ ዝም ብላ ነበረች እሷን እያዳመጠች። ቆይ ሚጣ ምን ሆነሽ ነው ብቻሽ የምትለፍለፊው? ወይዘሮ ሀረግ ደግሞ ምንም ነገር ውሸት ነገር ያወራችው ነገር የለም፣ እውነቷ ነው። እኔም እንዳትነግሪ ያልሽው ሀሳብ ነው ለእኔም እየገባህልኝ። ማማንቺም እንደሱ አልሽ? አዎ ወይዘሮ ሀረግ ምን እንደምትነግረኝ ይሆን አላውቅም። አንቺ ግን ይሄ ነገር ልትነግረኝ አልፈለግሽም። ምንም ጀምረሽ የለፈለፍሽ ያለሽ። አቤላና ዳጊ መንገድ ላይ ቆሞ ዳጊ አሁን ምንድን ነው የሚሰማ ሲል አቤላ ደህና ነኝ አሁን ዝም ብለህ ነው እዚህ ያመጣ። ዳጊ ደግሞ ዝም በል እባክህ፣ እኔ ባልደርስ ኖሮ እኮ ሞታ ነበር። አንተን ለማን ነው ጥዬ ነው የሚሞት? ብንሞትም አንድ ላይ ነው የምንሞተው። አንተ ከወንድሜ በላይ ነው። መሬት ላይ ወርቀ ሲያይ ያጣሁ ነው መሰል። ሁሉ ነገር ጨለመብኝ። እሺ ነው ወደዚህ ይዤ የመጣሁ። እንዴት እንደመጣሁ እራሱ አላውቅም። ብቻው ባትኖር ኖሮ ይሄ አይፈጠርም ነበር። ከሰው ጋር ብትሆን ሁለተኛ ብቻው አልተውም። ማንም ከዚህ በኋላ ደፍሮ አይነካህም። ዳጊ ደግሞ እንዳንተ አይነት ጓደኛ ስላለ በጣም እድለኛ። አንተን ደግሞ ወንድሜ ነው ብዬ አላሳናስም። ምክንያቱም ጓደኝነት ከምንም ይበልጣል። ዝምድና ከወንድምነት በላይ። እዛውን ማረጋገጫ ደግሞ አንተ ያለህ። ጸጉራችን ነጭ እስከሚሆን ድረስ ቆዳችንን እስከሚሰበሰብ ድረስ ጎንበዝ ብለን እስከምንሄን ድረስ ጓደኝነታችን ይቀጥላል። ይሄን ያው ዋው እንደዚህ አይነት ጓደኛ ደስ ነው የሚለው። ለድራማ ነው ግን ደስ እንግዲህ ቅቅፍ ብሎ እንደዚህ ያለው ሰዓት ሀረግ ማናት ብለን መጣችው። ዳጊ ደህና ነህ ብላ እቅፍ አድርጋ ፊቱን እያያዘች ደህና ነህ ወይ ሲል ደህና ነኝ። እውነት ነው ዳግም? ደህና ነኝ እኔ ውድ ተመስገን። አልማኬ በጣም ጨንቆኝ ነበር። በቃ እንሄድ
ወይዘሮ ሰላም ስለ ቃል ብዙ ነገር የምናገረው ነገር አለ። ቃል ደግሞ ይቅርብሽ፣ ታይ እናቴ፣ ምንም ነገር አትናገሪያት። የልጅሽ ህይወት መበላሸቱ ምንድን ነው የምትጠቀም? ሰላም ደግሞ እሺ የጠበቅኩሽ ነው። ስለ ቃል ምንድን ነው ማናገር የፈለግሽው? ወይዘሮ ሐረግ ደግሞ ብዙ ነገር እኔ ጋ ያላት ግንኙነት አንቺ ጋር ያለው ግንኙነት ብዙ ነገር ልነግርሽ ፈልጋለሁ። ወይዘሮ ሐረግ ደግሞ እስኩ ንገሪኛ፣ የጠበቅኩሽ ከሆነው ቸኮልኩ። ሐረግ ደግሞ እሺ እነግርሻለሁ። ቃል ደግሞ እንደዛ እነሱ ስል ጠረጴዛ ላይ ውሃ ያለው ቀርታ ቁጭ ብላ አጠገብ አድጋ እየጠጣች ነው። ሐረግ ደግሞ ምንም የሚጠቅምሽ ነገር የለም ስለ ቃል አባብላሻለች። መጀመሪያ እሱን መናገር አለብን። ቃል ደግሞ ውሃውን ከጨረሰችው በኋላ እያሰበች በልቧ ላይ እቺ ሴትዮዋ ምንድን ነው የምትቀባጠር? እንደምንም ብዬ ማስቆማት አስፈልገኝ። ወይዘሮ ሐረግ ግራ እኮ እያስገባሽ እኮ። ለምንድን ነው ቀጥታ ማትናገሪ? አራስ ቤት ያለሽው ልጅ ችግር ትነግሪዋለሽ? አልነግረውም። ለምን አትናገሪ? ምክንያቱም ህፃን ነው አይሰማም። አሁን እኔ የምነግረው ነገር አንቺ ራስሽ የራስ ቤት ህፃን ነሽ። ምንም ብናገር ራሱ ልትረጃ አይችልም። ቃል አንቺ እንደ አራስ ቤት ህፃን አደረገችሽ። እርግጠኛ ነኝ በቅርቡ እውነት ታውቂያለሽ። አባቴን በጣም ነው የምወደው። በሱ ስም ከጠራው በማንም አልመጣም። ይህን ደግሞ ቃል ጠንቅቃ ነው የምታውቀው። አሁን የሞተ አባት ስም እመልሻለሁ። እውነቱን በቅርቡ ነው የምታውቂ። ከምን እንዳትታለል አድርገ ነው የምናገሩ። አባቷ አለች አለቅልኝ ያለች ነው ቃሌ። በቃ በአባቷ ካመነች የፈለገ ይሁን አትመለስም፣ ትነግራታለች። ቆይ ግን መናገር ከፈለገችው ለምን አትናገርም? አሁን እንግዲህ ወይዘሮ ሰላም መኝታ ክላስ ቁጭ ብላ ያለችበት ሰዓት ቃል ወደ ውስጥ ገብታ ያወራች ነበር እና ዝም በይ ዛሬ አንቺም ታወሪ ነገር ምንም አልሰማም። አሁን ግን ዛሬ በጣም ስለተናደድኩኝ አይንን ማየትሽ አልፈልግም። ዛሬ ብቻዬ መሆን ነው የምፈልገው። እባክሽ ሳይሽ መጥፎ ስሜት ነው ይሰማኛል። ከቤት ማስወጣሽ አልችልም፣ ምክንያቱም ልጅ ነሽ። ይሄ ቤት አንቺም ቤት ነው። ግን እባክሽ የተወሰነ ጊዜ አላገኝሽ። ይሄ ደግሞ የእናትሽ ባህሪ ነው። እናት ስትናደድ እንደዚህ ነው የምትሆን። እና ከክፍልሽ ውጪ እያልሽ ነው ስትል፣ አዎ ከዚህ ክፍል ውጪ ብቻ መሆን ምፈልግ አደለ። ከቤትሽ ከቤትሽ ራሱ አውጥተሽ አልነበረ?